Smina. It's Arsenal and Thomas Partey. Thomas, መዝናናት እንፈልጋለን ፓርቲያችንን እንዲሞግን አንተ ታስፈልገናለህ ሁሌም አርሰናላውያን ለፓርቲ የሚቀኙለት ዜማ ነው ገናዊው ግድግዳ በአርሰናል እሱ ካለም እንደ ኦክቶፐስ የሚዘረጉ እግሮቹ የጥላትን ቅልጥም ሰባብረው መቅናያቸውን ያፈሰዋል ምን አለፋችሁ አይደክሜውና ታታሪው ፓርቲ አፈጣጠሩ ከሰው ይልቅ ለወይፈን ይቀርባል ሜዳው ላይ ከጫፍ ጫፍ ያለ ከልካይ ይፈነጭበታል 2020 ላይ በመጨረሻው ዝውውር ቀን የኢዱና አርቴታ አይረስ የዝውውር ስጦታዎች መካከል ወደ ሪያል ተገኘለት ዜና ተሰማ Huge statement today from Arsenal getting Thomas Partey in from Atletico Madrid ባልተጠበቀና ባልተገመተ መልኩ አርሰናል ከአትሌቲኮ ማድሪድ ቁልፍ ተጫዋቾች መካከል አንዱ የሆነውን ቶማስ ፓርቲን የውል ማፍረሻ ዋጋውን 45 ሚሊዮን ፓውንድ በመክፈል የግሉ አደረገው በአርሰናል ቤትም የመጀመሪያ ንግግሩ እንዲህ የሚል ነበር አርሰናልን ወደ ነበረበት ክብርና ዝና እመልሰዋለሁ ለፓርቲ ግን ነገሮች እንደተጠበቀው አልጋ ባልጋ አልሆኑለትም አትሌቲኮ ማድሪድ በጉዳት የማይታወቀው ተጫዋች በአርሰናል ገና አንድ ወር እንደተጫወተ ተጎዳ 3 ወራትን በጉዳት አሳለፈ 2022-23 ላይ በንጽጽር የተሻለ ከጉዳት ነፃ የነበረበት ጊዜ ሲሆን በ33 ጨዋታ 3 ጎል ያስቆጠረው ፓርቲ ቶተንሃምን 3-1 ሲያሸንፉ ያስቆጠራት ጎል የክለቡ የዓመቱ ምርጥ ጎል ተብላ ተመርጣለታለች 2023-24 ግን አምና ማለት ነው አብዛኛውን ውድድር ዘመኑን በጡንቻ ጉዳት አልጋ ላይ ነው ያሳለፈው ዘንድሮ በውድድር ዓመቱ ሁለተኛ ጨዋታ ናሲ ወር ላይ አስቶን ቪላ ላይ ጎል በማስቆጠር የጀመረ ሲሆን ስፖርቲንግ ሊዝበንን ካሸነፉበት የዳሮ ጨዋታ በኋላ አሰልጣኙ ሚካኤል አርቴታ እንዲህ ሲሉ አወጁ ይሄ የቶማስ ፓርቲ ዓመት ነው ካለ ጉዳት ወጥነት ያለው አቋሙን እንደሚያሳይ አረጋግጥላችኋለሁ ሲሉ እንደ ነብይ ተናገሩ ያሉትም ሆኖላቸዋል ከኤምሬትስ ከበርናቡ ደመቀ የቅርብ ዓመታት ተቀናቃኛቸው ማንቸስተር ሲቲን 5-1 ሲያፈራርሱት እንደ ጨረቃ ደምቆ የታየው ቶማስ ፓርቲ ነው በጉዳት በወሳኝ ጊዜ ባይገኝላቸውም በተሰለፈበት ጨዋታ ሁሉ እንደ ኳከብት የሚያንጸባርቀው ፓርቲ በአርሰናል ደጋፊዎች እጅግ ተወዳጁ ተጫዋች ነው ታዲያ የዚህ ምታተኛ ተጫዋች ውል ሊጠናቀቅ የወራት እድሜ ብቻ ይቀረዋል ደጋፊዎቹ ቀድሞ ቢወተውቱም የቶማስ ፓርቲ አርሰናል ቆይታ እስካሁን አለየለትም እሁድ ከኤፍሲዎች ጋር ከሚደረገው የእንግሊዝ ፕሪሚየር ሊግ ፍልሚያ በፊት ግን ሚካኤል አርቴታ ስለ ፓርቲውል ተጠይቀው ምላሽ ሰጥተዋል አርቴታ ስለ ፓርቲውል ማራዘምና ለማራዘም ከጋዜጠኞች ለቀረበላቸው ጥያቄ ለደጋፊዎቹ ተስፋ ሰጭ ምላሽ ሰጥተዋል ፓርቲ ወሳኝ ተጫዋች ነው በአርሰናል እንዲቆይ ይፈልጋለሁ ይህንን ውሳኔን ለክለቡ አመራሮችና ለስፖርት ዳይሬክተሩ አንድሪያ ቤርታ አሳውቂያለሁ ውሉን ለማራዘምም ውስጥ ለውስጥ ስራዎች እየተሰሩ ነው ሲሉ ተደምጠዋል ታዲያ በደጋፊዎችም ሆኑ በአሰልጣኝ ሚካኤል አርቴታ ፓርቲ በዚህ ልክ የሚፈለግና የሚወደድ ከሆነ ለምን እስካሁን አላስፈረሙትም ይሄ ከበርካቶች የሚነሳ ጥያቄ ነው ነገሩ እንደዚህ ነው አርሰናል 30 ዓመት አካባቢ ያሉ ተጫዋቾችን በቅርብ ዓመታት የሰጣቸው ውል አመርቂ ውጤት አላመጣለትም ለዚህም የሚስት ኦዚል ፔሬምሪክ ኦባሜያንግና አሌክሳንደር ላካዜት ውሎች ምስክር ናቸው በክለቡ ታሪክ ታይቶ የማይታወቅ ረብጣ ገንዘቦች በውል ማራዘሚያ ሰበብ ለደሞዝ ቢወስዱም የሚጠበቅባቸውን ስራ ግን መስራት አልቻሉም እናም ተመሳሳይ ነገር እንዳይደገም በመስጋት የፓርቲን ውል ሳያራዝሙ ዘግይተዋል ተጫዋቹ በአርሰናል የሚቆይ ከሆነ አሁን ከሚከፍለው 200,000 ፓውንድ ሳምንታዊ ክፍያ ጥፍ እስከ 350,000 ፓውንድ ሳምንታዊ ደሞዝ ይፈልጋል ተጫዋቹ ከጥቂት ወራት በኋላ 32 ዓመት ይሞላዋል ታዲያ የነ ኦዚል አይነት ነገር እንዳይፈጠር ኃላፊነት ለመውሰድ የአንድሪያ ቤርታ ውሳኔ ይጠበቃል ሌላው ካስገድዶ መድፈር ወንጀል ጋር በተያያዘ ስሙ ይነሳል የጉዳይ ጠርቶ ነፃ ለመባሉ አርሰናሎችን ስጋት ውስጥ ከተዋቸዋል ተጫዋቹ ድንገት ወንጀለኛ ሆኖ ቢገኝ አርሰናል ለውል ማራዘሚያ የሚያወጣው ረብጣ ዶላር ውሃ ይበለዋል እነዚህ ዋነኞቹ ምክንያቶች ሆኑ እንጂ በፓርቲ በኩልም ከአትሌቲኮ ማድሪድና ባርሴሎና አማላይ ጥያቄዎች ቀርበውለታል የሳውዲ ክለቦችም ስጋ እንዳያሞራ ያንዣበውበት ነው አርሰናል በጃካ የሰራውን ስህተት
ፓርቲ ላይ እንዳይደግመው አዲሱ ተሿሚ አንድሪያ በርታ ከተጫዋቹ ጋር ያላቸውን ረጅም ጊዜ ወዳጅነት ተጠቅመው መፍትሄ እንደሚሰጡ ተስፋ ተደርጎባቸዋል። ኢኢኢ ቶማስ ፓርቲ ቲቲቲ ቶማስ ፓርቲ ፓርቲ ሃርድ Smina. It's Arsenal and Thomas Partey. Lord of mercy. Don't nail.